የአንዷለም ሌሊቶች። አንዷለምን ከ4 ወይም ከ5 ዓመት በፊት አውቀዋለሁ። እጅግ ትሁት፣ ሳቂታ፣ ደስተኛ ወጣት ነበር። ዝናው ድንገት ዶፍ ሆኖበት በላዩ ላይ የዘነበበት ከዛም ከዚህም በሚመጡ የሥራ ግብዣዎች የተጨናነቀበት በአንድ ምሽት ብቻ ከ3 እና 4 ክለቦች በላይ ስራዎቹን በውድ ክፍያ የሚያቀርብበት ሰዓት አንዷለምን በቅርበት የማይበት እድል ነበረኝ። መድረክ ላይ ሲቆም የራሱ ማንም የማይጋራው ግርማ ሞገስ ያለው ደስታው ለታዳሚዎች ማጋራት የሚችል ድንቅ አርቲስት ነው። የክለብ ስራ ያልተጠበቀ ሰፊ ዝናና የማይዘጋ የስራ በር፣ በየዓለማቱ የሚደረግ ኮንሰርት ወዘተ ያንን ለመሸከም ባልሰለጠን የልጅ ጫንቃ ላይ ሲያርፍ ሸክሙ ያንገዳግዳል። በተለይ የአዲስ አበባ ክለቦች ጉዳይ ለብቻው ነው። አንዷለም በሳምንት 5 ቀን ምናልባትም 7 ቀን መድረክ ላይ ነው። አንዷለም ክለብ ከምሽቱ 5 ሰዓት ሄዶ ይዘፍናል። ጩኸቱ፣ መጠጡ፣ ጭፈራው፣ ሽልማቱ ከዚያ ወርዶ ወደ ሌላ ክለብ ሩጫ ነው። 7 ሰዓት ላይም ሌላ ክለብ፣ ሌላ ዘፈን፣ ሌላ ጭፈራ፣ ሌላ ግርግር፣ ሌላ ሁካታ፣ ወደ ሌላ ክለብ ጉልበት ይደክማል፣ አቅም ይጠፋል። በየቦታው እሱም ብለው የሚመጡ አድናቂዎቹ ዘፈኑን ሲጨርስ እየዞረ ሰላም ይላል። ዶላሩን ብሩን ይበትናሉ። ኢትዮጵያዊ የበላሁትን ካልበላህ የጠጣሁትን ካልጠጣህ ይላል። መጠጡን እንደ ልጅ በግድ ሲግቱት አይቻለሁ። ትጠጣለህ፣ አልጠጣም፣ ትንቅንቃለህ። ከድካሙ ጋር ሲደመር ዋይ ኖት ይላል። ሁለተኛውም ክለብ፣ ሶስተኛውም ክለብ፣ አራተኛውም ክለብ ውሃ ተጠጥቶ ሌሊቱ ሙሉ አይዘፈንም። በየሄደበት አድናቂ ነኝ ባዩ የመጠጥ አይነት ይግታል። ሁለት ወዶ አይሆንም። ደግሞ ወጣትነት ነው፣ ልጅ ነው፣ ዘፈን ይወዳል፣ ጭፈራ ይወዳል። የሚወደው ነገር ስራው ነው። ስራው ክፉ ወጥመድ ሆኖበታል። ሴቶቹ መድረክ ላይ ሲቆም ያብዳሉ። ከሌሊቱ 10 ሰዓት ገደማ ሲሆን አንዱ ክለብ ስራውን ያገባድዳል። መጠጡ አለ። ሳር ቅጠሉ ጓደኛው ነው። ሳር ቅጠሉ ጋባዡ ነው። መኪና ነርቶ ወደ ወዳጆቹ ይሄዳል። በሄደበት ቦታ ከአዳሚው ብዙ ነው። እድሜው 20 ቤቶቹ መጨረሻ ላይ ያለ ወጣት ዝናን ለመሸከም ካልሰለጠነ ጫንቃ ጋር በአዲስ አበባ ሌሊቶች ስራ ወጥመድ ሆኖበት ቦሌ ላይ ወዲህ ወዲያ ታየዋለህ። ስሙም አንዷለም ጎሳ ይባላል። ቀንና ሌሊቱ በማይለይባት ቦሌ የምሽት ክለቦች ውስጥ ከሺሻ ባለፈ ድሮ በፊልም ብቻ የምናውቀውን ኮኬን መጠቀም ማስመር ይሉታል ወጣቶቹ። የተለያዩ መድኃኒቶችን መውሰድ፣ በተለይ ዲስኪስቴ የሚባለውን ታብሌት መዋጥ ቦሌ ላይ ኖርማላይዝ ተደርጓል። የምሽት ራይድ ታክሲዎች፣ የክለብ ኃላፊዎች፣ ዲጄዎች፣ ጋርዶች፣ ዌይተሮች ሁሉም እነዚህን ድራጎች ይሸጣሉ። የክለብ አስተናጋጆች ሳይቀር በዚህ ሱስ ተይዘዋል። በየጓዳው ከከስተመር ጋር ኮኬን በኤቲኤም ካርድ ፈጭተው የ200 ብር ኖት እንደ ሲጋራ ጠቅልለው ተጎንብሰው ሲያሰምሩ በአፍንጫቸው ሲምጉ ማየት ቦሌና 22 ላይ እጅግ በጣም ኖርማላይዝ ነገር ነው። አንዷለም ይህንን ህዝብ ነው ሌሊት በዘፈኑ የሚያገለግለው። ሊያውም ሌሊቱን ሙሉ ከክለብ ክለብ እየዞረ ሊያውም ወዶ ይሁን ተገዶ ከሚጠጣው አልኮል ጋር አልኮሉ ከበዛበት ደግሞ አልኮሉ ወደ ስካር ተለውጦ ስራውን እንዳያበላሽበት አንድ እስኪስታይ ወይም መስመር ይወስድ ይሆናል። ላይወስድም ይችላል። እኔ ሲወስድ አላየሁም። ግን በቃ የአንዷለም የዕለት ተዕለት ህይወት ይሄ ነው። ሰካራም ብሽቅ ነው። አንዷለም ከቤት ቤት እየዞረ ሲዘፍን ብዙ አይነት ሰው ይገጥመዋል። የሚያናድድ፣ የሚያስቅ፣ የሚያሰለች፣ ጨርቅ አስጥሎ የሚያሳብድ ሰው በየዕለቱ የተለያየ አይነት ጀማ ከመጠጥ ጋር በላብ ሰውነቱ ርሶ ያልሰራ አይብላ ይላልና ቃሉ። በደህና ነውና ሊነጋጋ ሲልም መጠጡ፣ ጩኸቱ፣ ሁካታው፣ ግርግሩ አስክሮት ገንዘብ ይዞ ወደ ቤቱ ይገባል። ይህ አንዷለም ሌላኛው አንዷለም ነው። ምን አበሳጭቶት እንደሚመጣ አይታወቅም። ማንም ብሎት ማን ምን አይነት መልእክት ልኮለት ወደ ቤት እንደሚገባ አይታወቅም። ማን ምን አይነት መጠጥ እንደቀዳለት ለማወቅ አስቸጋሪ ነው። እንዳይተወው እንጀራው ወፍራም ነው። ጭቅጭቅ ያነሳል። ቀን ሰላም ተሰናብቷት የወጣት ሚስቱን ደስ ብሎ የመጣ ቀን አቅፎና ስሞ አስቆ እሷ እያወራችው እሱ እንቅልፉን ይተኛል። ነገር ሰምቶ የመጣ ቀን አራስ ነብር ሆኖ ይጮውባታል። የሚወደው ጊታሩን ሰባብሮ ይጥለዋል። መሳሪያ አውጥቶ ካልገደልኩ ይላል። አንዳንዴ ቡጢ ይሰነዝራል። ሌሊቱን ሙሉ በየቦታው ምን አይነት ጂኒ ሰፍሮበት እንደሚመጣ እሱም አያውቀውም። ከሰነዘረ በኋላ ስካሩ በረድ ሲልለት ቤት ውስጥ ላለ ሰው አባብሏት ብሎ ወደ ምኝታው ይሄዳል። ሲነጋ ያደረገው ነገር ሁሉ ትዝ ይለዋል። ትክክለኛው አንዷለም ከእንቅልፉ ይነቃል። ቀኑ እኮ ሶፋው ጥግ ላይ ተቀምጣ እያለቀሰች ያገኛታል። ፊቷ በልዞ ሲመለከት ራሱን ይጠላል። ተንበርክኮ ይለምናታል። አንዳንዴ የባሰባት ጊዜ ወደ እናቷ ትሄዳለች። በእግር በእጅ ብሎ ይለምናል። መለማመጥ ያውቅበታል። እምቢ ካለች ሽማግሌ ይልካል። የዚህ ሀገር ሽማግሌ እምቢ አልላክም አይልም መቼስ። የተወሰኑ ቀናት የሰላም ፍቅር ቤት ይሆናል። መንፈስ ቅዱስ ቤታቸውን ይሰፍራል። ቤት ውስጥ ሙዚቃ ይጫወታል። ቢሊሌ የሚለውን ዘፈን እሷን እያየ ይጫወታል። ምስኪኗ ቀነኒ ሶፋ ላይ ሆኖ ምን አለ ከቤት ወጥቶ ወደ እነዚህ የተረገሙ ቦታዎች ሳይሄድ እዚሁ ዘላለም አምሮብኝ በቆየ ትላለች። ባይወዳት አብሯት አይኖርም። ባትወደው አብራ አትሰነብትም። ከዚህ በላይ የምናውቀው ነገር የለም። ቢሊሌ ሞርሚ፣ ቢሊሌ ታኩ፣ ጉታ
ሳፋሪሳ፣ ቃልቢፋዳ፣ ባሬዲሳ፣ አኩማ አደሳ፣ ዱካና ካሳ፣ አጃሼቱ እፋፊፋ፣ ጃላላቱ ኢራቲፋ። አንድ ጥቁር ቀን መጣች። በየጊዜው ሊያቆሙ ያልቻለውን ውድቀት፣ ሌሊት ላይ ከሚስት ጋር የመጣላት አመል፣ ብስጭቱንና ቁጣውን ከውጭ ተሸክሞ አምጥቶ ሚስቱ ላይ የመዘርከፍ ክፉ ልማድ፣ ከልጅነት ጀምሮ ቤተዘመድ አደብ ሊያስይዘው ያልቻለ የተደጋገመ የአምባጓሮ ታሪክ፣ ገና መብረር የጀመረ ምስኪን ነፍስ ቀጥ የምትልባት ጥቁር ቀን፣ ሩቅ አላሚዎችን ወጣቶችን ሕይወት ባልተጠበቀ አቅጣጫ ይዛ የምትሄድ ያቺ የተረገመች ቀን ደረሰች። ሌሊት አንድ ምስኪን ነፍስ ተቀጥፋለች። የቀኑ አባትና እናት እንዲሁ ወንድምና እህት ዘላለም የማይሽር ቁስል ቆስለዋል። የአንዷለም እናት ሐዘንና ድንጋጤው ለስትሮክ ዳርጓቸው አልጋ ላይ ውለዋል። በአንዷለምና በቀነኒ ሰማይ ስር ጥቁር ደመና ሰፈዋል። አንዷለም ገሏታል ወይም አልገደላትም ብሎ አፍ ሞልቶ ለመናገር ነብይ መሆን ይጠይቃል። ምናልባት በዚያች ቀን ስሜቱንና ቁጣውን መቆጣጠር አቅቶት ገሏት ይሆናል። ምናልባትም አሰቃይቶ ደብድቧት የድረሱልኝ ድምፅ እያሰማች በጭካኔ ወርውሯት ይሆናል። ምናልባት ሰኔና ሰኞ ተገጣጥመውበት ይሆናል። ምናልባት ሆነ ያለው ነገር እውነት እሱ እንዳለው ሆኖ ይሆናል። ምናልባት ደግሞ ራሱን ለማትረፍ ዋሽቶ ይሆናል። ማንም ይሄን አያውቅም። ነገር ግን አንድ ነገር መናገር እንችላለን። ቀነኒ ስትደበደብ ኖራለች። በተደጋጋሚ የግድያ ዛቻ ደርሶባታል። መሳሪያ ተመዞባታል። ሽጉጥ ቤቷ ውስጥ ተተኩሷል። እንደተባለው ራሷን ብታጠፋ እንኳን ለዚህ ሞት ያበቃት በአንዷለም ምክንያት የተፈጠረባት ጫናና የኖረችበት ጤናማ ያልሆነ በጊዜ መታከም የነበረበት ግን ያልታከመ ትዳሯ ነው። ስለዚህ በአንድም በሌላም መንገድ በቀነኒ ሞት ውስጥ በምክንያታዊነት ወይም በከዋኒነት አንዷለም እጁ አለበት። እደግመዋለሁ፣ በአንድም በሌላ መልኩ በቀነኒ አዱኛ ሞት ውስጥ በምክንያታዊነት ወይም በከዋኒነት አንዷለም ጎሳ እጅ አለበት። ግን ደግሞ አንዷለም ቀነኒን ይወዳት እንደነበረ ጥያቄ የሚያነሳ ጉዳይ አይደለም። ባይወዳትና ባያፈቅራት ኖሮ ለምን አብሯቸው በቶክሲክ ሪሌሽንሽፕ ውስጥ ይቀጥላል? ለምን አኩርፋ በሄደች ቁጥር እናቷ ጋር ሽማግሌ እየላከ ለመታረቅ ይለምናል? ዝና፣ ገንዘብ፣ ተክለቁመና የሞላው ወጣት ቢፈልግ በየቀኑ ከተለያዩ ቆነጃጅት ጋር ለምን ብሎ ነው ከቀነኒ አዱኛ ጋር መኖር የመረጠው? ባይፈልጋት ማን አብርሃት ኑር ብሎ አንዷለምን ያስገድደው ነበር? አንዷለም ብዙ ተስፋ፣ ብዙ እቅድ፣ ብዙ ህልሞች ያለው ወጣት ነበረ። ልክ በአጭሩ እንደተቀጨችው ምስኪኗ ቀነኒ አዱኛ። ቀነኒን ይወዳታል፣ አብረው እንድትኖር ይፈልጋል፣ ግን ራሱን መግዛት አልቻለም። መጽሐፉ ሲናገር ዓለምን ከሚገዛ ይልቅ ራሱን የሚገዛ ይበልጣል ይላል። የሀገሩን ልብ ሁሉ በድምፁ ያሸነፈው አንዷለም ራሱን ግን ማሸነፍ አልቻለም ነበር። ከግርግሩ፣ ከመጠጥ፣ ከጩኸቱ ገለል ብሎ ትዳሩን ማቅናት ተስኖት ነበር። ራሱ ላይ መስራት፣ ባህሪውን መግራት፣ ካለፉት ብዙ ስህተቶቹ መማር አልቻለም ነበር። ያቺ የሚወዳት አበባ ወይ ራሱ እንደሚሰብራት ወይ ራሷ ሸክሙ ሲበዛባት እንደምትሰበር አልጠረጠረም ነበር። መቼስ ቀነኒን ገድዬ የራሴን ሩጫ በአጭሩ እቀጫለሁ ብሎ እንደማያስብ ሳይታለም የተፈታ ሀቅ ነው። ሰኔና ሰኞ ተገጣጠሙ። በጊዜው ሊፈታ ያልቻለ ችግር መሪር ሐዘን ወለደው። የቀነኒን ነፍስ ይማር፣ ቤተሰቦቿን እግዚአብሔር ያጽና። አንዷለም ጎሳም ሆነ እንዲሁ አውቆ ገደለ ራሷንም እንድታጠፋ ምክንያት ሆነ። ፍትህ ሳይሸራረፍ ይስፈን። አንዷለም ጎሳም እግዚአብሔር ያበርታው። ይህ ነው ሐሳቤ ይላል በቲክቶክ መንደር በጽሁፎቹ የሚታወቀው ኖ ዳንኤል የአንዷለም ሌሊቶች ብሎ ባጋሩ ጽሁፍ ላይ የተመለከተውን አቀረብኩላችሁ። ይህ ሀሞና ቲዩብ ነው። ያቀረብኩላችሁ ሐሳብ ከተመቻችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንዲህ አይነት ሐሳቦች፣ የተለያዩ ታሪኮች እና አስተማሪ ቪዲዮዎች እንዲመጡላችሁ ከፈለጋችሁ ሀሞና ቲዩብን ሰብስክራይብ አድርጉ። ለወዳጆቻችሁም ሼር አድርጉላቸው። በቀጣይ እስክንገናኝ ድረስ በደህና ቆዩ። በብልሃት እንኖር።